በመጨረሻ የምሩ ሰራተኛ ባለጌና እንዲሁም ደግሞ ምሩን ለመግደል የመጣች መሆኑን ሰኒ አወቀች። ሰኒ የምሩን ሰራተኛ በፖሊስ ቁጥጥር ስር አዋለቻት። ሁሉንም ነገር ለናሆሜና እንዲሁም ለምሩ እናት ተናገረች። ቪዲዮ ሁሉ ቀርጻ ይቺ የልጃችሁ ገዳይ ናት እንጂ በፍጹም ሰራተኛ አይደለችም ብላ እቅድና ፕላኗን ሁሉ አበላሸችባት። በጣም ተናደደች። ሰራተኛይቱ አፏን መዝጋትና መቆጣጠር አቅቷት ወንድሜን የገደልሽው አንቺ ነሽ፣ ባፈቀረሽና በወደደሽ ላይ አንቺ ግን አሰቃየሹ። ቢሆንም እንኳ አሁን በተራሽ እየተሰቃየሽ ያለሽው አንቺ ነሽ። ከዚህ ካልጋ መቼም ቢሆን አትነሽም እያለች ዛተችባት። ናሆሜ እጅጉን ደነገጠ። የሚያደርገው ነገር ጠፋበት። ምን እያመንኩ አይደለም። እና ያ ሁሉ መድኃኒት፣ ያ ሁሉ ማስመሰል፣ ያ ሁሉ ነገር እስከ ዛሬ ምሩ ላይ እየተጫወተችባት ነበር ማለት ነው። አዎ እንግዲህ እኔም ብልህ በመሆኔና ወረቀት ጽፋ ፀሐይ ብቻ ስላለችኝ ያንን ተመርኩዤ ነው ይህን ሁሉ ጉድ ላወጣ የቻልኩት። ቆይ እናንተ ግን ወንዶች ስትባሉ እንዴት ነው ሚስቶቻችሁን ማስተዋል ያቃታችሁ? አልገባኝም ብላ ሰኒ በጣም ተናደደች። ቅዱሴ በሰላም ወደ ቤቱ ተመልሷል እና እራኪ በጣም ደስ ብሏት ቅዱሴን የምታደርገው ነገር ቅጡ ጠፍቷታል። ኒናና እንዲሁም ደግሞ የኒና ጓደኛ ዱባዬ የሚያደርጉት ነገር ቅጡ ቢጠፋቸው ለቅዱሴ ሌላ ቺክ አለው ብለው ነገር ለማቀራቀር ሲሉ፣ ቅዱስ ግን ትሰሙኛላችሁ እናንተ ሁለት ኒናና አንተ ብትወጡ ይሻላችኋል። እኔ ምንም ነገር መስማትም ሆነ ምንም ነገር ማዳመጥ አልፈልግም፣ ውጡልኝ ብሎ አባረራቸው። አይገርምሽም? እነሱ እስከ ዛሬ እንደዛ ሲናቆሩ ቆይተው አሁን ግን እስኪ ተመልከቻቸው ክርና መርፌ ሆኑ። አንቺና እኔ ውሃ በላን እያሉ ወሬያቸውን ቀጠሉ። ጽናትና ኬራ በጸሐፊዋ ምክንያት እጅጉን ተደባበሩ። ጽናትዬ አላስችላት ብሎ የትንሿ ጓደኞች መጥተው እኔ ምልሽ ትንሿን ብትቆጣጠሪያት ይሻላል፣ ትምህርቷ ላይ ቴኬር እያደረገች አይደለም፣ ከትምህርት ቤትም እየወጣች የምትውልበትን አናቅም ብላ ጓደኛዋ መታ ለጽናት ተናገረች። ጽናትዬ ደግሞ ያለፈው ህይወቷ ስለሚያስፈራትና እንደኔ ህይወቷ ይበላሻል ብላ ስለምታስብ ትንሿ ስመጣ በከባዱ ተቆጣቻት። ኬራ መጣና ለምንድን ነው የምትጮሂባት ብሎ ሲላት፣ አንተ ምን አገባህ? በእኔና በእሷ መካከል ያለ ነገር ምን ጥልቅ አደረገህ? አንተ እንደውስ ቤትህን ከረሳኸው ቆይታ የለም ወይ? እዛው ከጻጻፊ ጋር ብትተቃቀፍ ይሻልሃል ብላ አለችው። ሰላም ሰላም! ውድና የተከበራችሁ የትርሲት የስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና ዋጊው ጽናት ድራማ እንደቀጠለ ይገኛል። ቆይ ጽናቴ ምን እያልሽ ነው? ብቻ ከዛች ከልጅ ጋር እየጠረጠርሽኝ ባልሆነ ለምንድን ነው የማልጠረጥርህ? ትሰማኛለህ? ለአንድ ሰከንድ ስልኬን ረስቼ ብመጣ አይደለም እንዴ እታፋህ ላይ ያገኘኋት? ከዚህ በላይ ምን እንዲፈጠር ነው የፈለከው? እና ደግሞ በእኔና በትንሿ መካከል ምንም አይመለከትህም ብላ ትንሿን ተቆጣቻት። ከዛ ትንሿ ወጥታ ቁጭ ስትል እኔም ብልሽ ቆይ አንቺ ልጅ ግን ለምንድን ነው ጽናትን የምታስከፊያት? በዛ ላይ ከጽናት ጋር አትያያዥ አትጣይ ብዬሻል ነበር እንዴ ብሎ አላት። በጣም ይቅርታ አለቃ፣ እንደዚህ እንዲሆን ፈልጌ አልነበረም። ቆይ ማን ምን መጥቶ ነግሯት ነው ብላ አለች። እሱንም አላቅም እንግዲህ ጓደኞችሽ ጽናቴን መጥተው ምን እንደበረዟት ባላቅም ዛሬ እኔም ላይ አንቺም ላይ ስለተቀየረች ዝም ማለት ነው የሚጠቅመን ብለው ኪራዬም ዝምታውን ቀጠለ። ምሩዬ ፀሐይ በፖሊስ ስለተያዘች እጅጉን ደስ አላት። እናቲቱ በጣም ይቅርታ ልጄ፣
ልንከባከብሽና ልጠብቅሽ አልቻልኩም። ለካ እስከ ዛሬ መድኃኒትም ብዙ ስታወጥሽ የነበረችው እሷ ናት። እንዳትድኝ እንቅፋትም የሆነችብሽ እሷ ናት አይደለም እያለች በሀሳብ ተዋጠች። ሰኒ ከነናሆሜ ቤት ስትመጣ ከኋላ ከኋላ የሚከተላት አለ እና በሯ ስር ስትደርስ ቶሎ ክፈትልኝ ብላ ጆከርን እቅፍ አደረገችው። ቆይ ምንድን ነው የተፈጠረው? አልገባኝም ሰኒ፣ የሚከታተለኝ ሰው አለ ነው ምልህ። ማን? ምን? ደነገጠ። ቆይ አንተ ደጋግመህ የምትጠይቀኝ የምታውቀው ነገር አለህ እንዴ? አረ ምንም አላቅም። ቆይ ምን አይነት ሰው ነው? አረን ያላቅም። ቆይ አንተ ግን ታውቀዋለህ እንዴ? ባውቀው ለምን ጠይቅሻለሁ? ታዲያ እንደሚያውቅ ሰው እኮ ነው አክት እያደረክ ያለው። ለማንኛውም ተወኝ፣ አሁን በጣም እየተጨናነኩ ስለሆነ ገብቼ መተኛት አለብኝ ብላ አለች። ሰንዬ በጣም ደነገጠች። ጆከር እባክስ ቢዶ፣ አንተ ከሆንክ ለምንድን ነው ወጥተህ አንድ ሆኖ የማንነጋገረው? ለምንድን ነው ልጅቷን እንደዚህ ስቃዩን የምታበላት ብሎ አለው በስልክ። እሱ አይመለከትም ደግሞ ዛሬ እቤቷ ድረስ ከሸኘኋት ነገ እቤቷ እንደምመጣ ምንም ጥርጥር የለውም። ቱም አንተ የምወድህና የማከብርህ ጓደኛዬ ነበርክ፣ ግን ከምንም በላይ አንተው ራስህ ከርተኸኛል ብሎ አለው። ከዛ በጣም ደነገጠ። ጽናቴ ለሰኒ ኪራ እየተቀየረ ነው ያለው። እኔ ምናልባት እቤት ስለምውልና የቤትም እቤት ስለሆንኩኝ ይሆን እንዴ? አረ ተረጋጊ። በፍጹም እንደዛማ ሊሆን አይችልም። አይ መሆንማ ሆኗል እኮ። ለምን ማለቴ እንደ ድሮው አይንከባከበኝም። በዛ ላይ ከዛች ከልጅ ጋር ሲተቃቀፍ አየሁት እኮ። አይ ተሳስተሽ መሆን አለበት። አንቺ ደግሞ አብደሻል እንዴ? እንዴት ነው የምሳሳተው? ስራ ቦታው ድረስ ሂጄ እኮ ነው ያልኩሽ ያለሁት። እባክሽ ልትረጅኝ ይገባል ሰኒ፣ የሆነ ነገር ማድረግ አለብን። አይ እውነት ለመናገር ምናልባት እንዳባት ሆኖ ይሆናል። ምን ማለት ነው? ያየው ሴት ሁሉ የሚያምረው ማለት ፈልጌ ነው። ኪራ ደግሞ ጽናትን ለማሳመን እባክሽ ይሄን ቀለበት ያደረግኩት ዝም ብዬ ለጨዋታ ይመስልሻል እንደ ጽናቴ? ለምንድን ነው ስራዬን እንዳልሰራ ፍሪደም የማትሰጭኝ? ልጅቷ ጋር አሞኝ ስለነበረ ጭንቅላቴ ልታይልኝ፣ ከዛ ለወርቅ ስል ደገፈችኝ። ልደግፈኝ ስትል ደግሞ እኔ ላይ ወደቀች። ከዛ በአጋጣሚ አንቺ መጣሽ እንጂ ምንም ነገር አልተፈጠረም ብሎ ቢላትም ጽናቴ ልትረዳው ፍቃደኛ አይደለችም። ፀሐዬ በፖሊስ መያዟ እጅጉን ያስደስታል። እስኪ ማን ነው ደስ ያለው? በላይክና በኮሜንት በሰብስክራይብ ያሳውቀኝ። ውድ የትርሲቴ ስንዲቅ ሚዲያ ቤተሰቦቼ የዛሬው ይሄን ይመስል ነበር።